ኢትዮጵያ በዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና የመጀመሪያ ቀን ውድድር 2 ሜዳሊያዎችን አስመዝግባለች። በ21ኛው ዓለም አቀፍ ከ20 ዓመት በታች የአትሌቲክስ ሻምፒዮና የመጀመሪያ ቀን ውድድሮች ኢትዮጵያ 1 ብርና 1 የናስ ሜዳሊያ በማስመዝገብ ውድድሩን ጀምራለች። ውድድሩ ዛሬም የሚቀጥል ሲሆን በሁለቱም ጾታ የ1500 ሜትር የኢትዮጵያን ሯጮች ለፍጻሜ ለማለፍ ከፍተኛ ፉክክር እንደሚያደርጉ ይጠበቃል። ትላንት በተደረገው የሴቶች የ5000 ሜትር ፍጻሜ አትሌት ሽቶ ጉሚ 15 ደቂቃ 07 ሰከንድ ከ91 ማይክሮ ሰከንድ በሆነ ሰዓት ውድድሩን በሁለተኛ ደረጃ በማጠናቀቅ ለኢትዮጵያ የብር ሜዳሊያ አስገኝታለች። በተመሳሳይ ውድድሩን የተሳተፈችው እመቤት ጥላሁን 15 ደቂቃ ከ32 ሰከንድ ከ51 ማይክሮ ሰከንድ በሆነ ሰዓት ስድስተኛ ደረጃን ይዛን ያጠናቀቀችው። በወንዶች በተመሳሳይ ርቀት በ5000 ሜትር የፍጻሜ ውድድር ደግሞ አትሌት ዳምጠው ከበደ በ13 ደቂቃ ከ35 ሰከንድ በ38 ማይክሮ ሰከንድ በሆነ የግል ምርጥ ሰዓት በማስመዝገብ የናስ ሜዳሊያ አስገኝቷል። ሌላኛው ኢትዮጵያዊ ተወዳዳሪ ማማሩ ጓዴ 13 ደቂቃ ከ14 ሰከንድ ከ41 ማይክሮ ሰከንድ በሆነ ሰዓት አምስተኛ ደረጃ ይዞ ፍጻሜውን አጠናቋል። በሴቶች የ3000 ሜትር መሰናክል ማጣሪያ ኢትዮጵያ 2 ተወዳዳሪዎችን ወደ ፍጻሜ ማሳለፍ ችላለች። አልማዝ ዮሐንስ በምድብ 2 አንደኛ ሆና ስታልፍ፣ ወሰን ያሰፋ ደግሞ በምድብ 1 ሁለተኛ ደረጃን በመያዝ ለፍጻሜ በቅተዋል። በሴቶች 800 ሜትር የመጀመሪያ ዙር ማጣሪያ ደራርቱ ሽብሩ አምስተኛ ደረጃ በመያዝ ወደ ቀጣዩ ዙር ማለፍ ችላለች። ሀብታም ገበየው ደግሞ በምድብ 4 አንደኛ ሆና በማጠናቀቅ ወደ ግማሽ ፍጻሜ ማለፍ ችላለች። በወንዶች 800 ሜትር ማጣሪያ ነጋሴ እያሱ በምድብ 1 አንደኛው ሆኖ ወደ ግማሽ ፍጻሜ ሲያልፍ፣ የሮሳን ግርማ ደግሞ በምድብ 2 የግሉን ምርጥ ሰዓት በማስመዝገብ ወደ ቀጣዩ ዙር አልፏል። ኢትዮጵያውያን አትሌቶች በእነዚህ የፍጻሜ ውድድሮች ሜዳሊያ ሊያስገኙ እንደሚችሉ ይጠበቃል። የዓለም ከ20 ዓመት በታች የአትሌቲክስ ውድድር ዛሬም ቀጥሎ የሚካሄድ ሲሆን ኢትዮጵያውያኖች የሚሳተፉበት የማጣሪያ ውድድር ምሽት ላይ ይከናወናል። በሴቶች በ1500 ሜትር ማጣሪያ በምድብ 2 ሀረጋዊን ካላዩ ማጣሪያውን ስታደርግ፣ በምድብ 3 ኤልሳቤት አማረ ኢትዮጵያን ትወክላለች። ውድድሩ ከንጋቱ 11 ሰዓት ከ3 ደቂቃ ላይ ይጀምራል። በወንዶች በ1500 ሜትር አትሌት ደስታው ታዬ በምድብ 1 በማጣሪያው ይካፈላል። በ1500 ሜትር ማጣሪያዎች ከእያንዳንዱ ምድብ የመጀመሪያ 5 ደረጃዎችን ይዘው የሚያጠናቅቁ አትሌቶች በቀጥታ ወደ ፍጻሜ ያልፋሉ። በ3000 ሜትር መሰናክልም እንደ ውድድሩ ማጣሪያ ስርዓት መሰረት ምርጥ አትሌቶች ለፍጻሜ ይበቃሉ።